ከዚህ በፊት ኩዌት ሆኜ ገብቼ አውርቼሽ አንቺ ቤት በተለቀቀው ቪዲዮ ምክንያት ትዳር ተስተካክሎ ይቅርታ ተባብለን ከ15 ዓመት በኋላ ከባሌ ጋር ታርቀን በሰላም ሀገሬ ገብቼ ለምስጋና ነው። ዋው በጣም ደስ ይላል። እንኳን ደስ አለሽ። እንኳን ታሪኬሽ ነበር። እንዴት ነው? እስኪ ግን አስታውሽን ታሪክሽ ምን ትዝ አይለኝም። ኦፍ ኮርስ ትዝ አይልሽም። የምኖረው ሌላ ሀገር ነበረ እና እዛ ሆኜ ነው የገባሁት ማለት ነው አንቺ ቤት። እሺ። እና አካፈልኩሽ ታሪኬን። በጣም ደስ ብሎሽ ነበር እየሰማሽ ነበረው። የመጀመሪያ ልጅ አለች። የመጀመሪያ ልጅ አለች፣ የ15 ዓመት ልጅ። ከዛ ያው በልጅነት ነው፣ የልጅነት ጓደኛዬ ነው፣ የልጅነት ፍቅረኛዬ ነው እና ተማሪ እያለሁ ነው የወለድኩት። እሺ። ከዛ በኋላ ወደ ሌላ ሀገር ተሰደድኩኝ። ላይክ 13 ዓመት ሙሉ በስደት ዓለም ላይ ኖርን። ከዛ እንደዚህ የፍቅር ታሪክ ሲባል አንቺ ቤት መጥቼ ያለውን ነገር ሁሉ ነገርኩሽ። አንቺም ደስ በሚል ትህትና በአክብሮት ተቀበልሽኝ። በጣም ነበር የገረመሽ ያስደሰተሽም፣ ጎበዝ ነሽም ብለሽኝ ነበረ። ተለያይተን ነበረ ከልጅ አባት ጋር ማለት ነው። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። ግን በቃ ሁኔታዎች አላመቻቹም እና ተለያየን። ከዛ ይሄንን ታሪክ እኔ ጓግቻለሁ። ያስደሰተኝን ታሪክ እኔ እርጅናም እርግዝናም ጭንቅላቴ እየያዘ ስለሆነ አስታውሽን እኮ እያልኩሽ ነው ታሪኩ። እሺ። ከልጅ አባት ጋር የተተዋወቅነው 1996 ዓመተ ምህረት ነው። እሺ። ኦኬ። እኔም የ9ኛ ክፍል ተማሪ ነኝ። እሱም ደግሞ ያው 1-2 ዓመት ይበልጠኛልና ጓደኛዬ ቤት መጥቶ ተገናኘንና በጣም የሚያምር ቆንጆ፣ በቃ ይሄ ስታዩ ድንግጥ የምትይለት ሰው የለም፣ እንደዛ አይነት ሰው ነው። ሃንድ ሰም ኩል፣ ብዙ ከሰው ጋር ይሄ የማያወራ ምናምን ሳይለንት አይነት ሰው ነውና በዛ ተተዋወቅን። እያልን ወደ ፍቅር ገባን። ከዛ በኋላ የኔ ቤተሰብ ደግሞ ትንሽ ቆጣ ያሉ ናቸው፣ ኃይለኞች ናቸውና አብረን እንድንሆን አልፈቀዱም። ከዛ ወር ነው በአራተኛ ወር ተያይዘን ጠፋን። ከዛ እንደገና ቤተሰብ ፈልጎ ምናምን ወደ ቤት አስገባኝ። ከሱ ጋር ያለው ነገር ያው አራራቁን ማለት ነው። ካራራቁን በኋላ ፍቅር ስለነበረብን መልሰን ተገናኘን። ያው ሰፈራችን ብዙም አይራራቅም። ኦኬ። ከዛ ተገናኘን። እርግዝና ተፈጠረ። በቃ አባቴ በጣም ኃይለኛ ስለነበረ ልጃችን ልታዋርደን ነው ተባለና ያው ቀለበት ምናምን አድርገን መኖር አብረን ጀመርን ማለት ነው። ከዛ በኋላ እሱ አብረን እየኖርን እያለ ያው ወጣት ነው ገና፣ ብዙ ታውቂዋለሽ የወጣትነት ነገርን እና ስለ ትዳር ብዙም የምናውቀው ነገር የለም ምናምን። አብረን መኖር በጀመርንበት ሰዓት ላይ በቃ እንትን አለን፣ ብዙ ነገሮች ተፈጠሩ። ከዛ ከሌላ ሰው ጋር ሪሌሽንሺፕ አጋጣሚ ጀመረ እሱ። ይሄንን ነገር አወቅኩኝ። ሰው ሳያቅ ምን ሳይል ነገሮችን አስተካክዬ ቀጥ ብዬ ጥሬ አንድ ሰው የሚያውቅ የለም የሚገርምሽ ማለት ነው። ፕሮሰሴን እዛው እንዳለው ጀመርኩኝ፣ ደረስኩበት። እንደዚህ አይነት ነገር እኔ አልፈልግም አልኩኝ። ወጣው፣ የት እንደምደርስ አሳይሃለሁ ብዬ ተነስቼ ወደ አረብ ሀገር መጣው ማለት ነው። የሄድኩበት አረብ ሀገር እጅግ በጣም መልካም ሴትዬ አሰሬ 2 ዓመት ከሰራሁኝ በኋላ ወጥቼ የውጭ ስራ መስራት ጀመርኩ ማለት ነው። 13 ዓመት እዛ ሀገር ተቀመጥኩኝ። 13 ዓመት እዛ ሀገር ስቀመጥ የሚገርምሽ ከአንዴም ሁለቴ ኢንጌጅመንት አድርጌ ነበረ። አልሆነም፣ አልተሳካም፣ ፈረሰ ማለት ነው። አሜሪካዊ ነበር ቦይፍሬንዴ።
ሶ እነዚህ ነገሮች ሁሉ አለፉ። ከዛ አንቺ ቤት መጥቼ አወራሁት ይሄንን ነገር ገባሽ? እሱም አግብቶ ነበረ ከዛ በኋላ። እኔም እንዳልኩሽ ነው፣ ልጃችን ግን ትልቅ ሆናለች። ከዛ አንቺ ቤት መጥቼ ያወራሁትን ታሪክ ቀጥታ ያው እንትኖች ይለቆ የለ እንደዚህ ስክሪንሻት ምናምን እየተደረገ ስክሪን ያንን ነገር ኤግዛክትሊ እሱ ጋር ይደርሳል። ገባሽ? ከዛ እሱ ጋር ይደርስና አሁን የሆነ ስሜቱን ማምጣት አትችይም አይደለ? በወቅቱ ተለያይተሽ ምናምን ሲሆን የነበረው ስሜትና አሁን ያለው ስሜት አንድ አይደለም። እና እዚህ ስማሽ ተወጂ ነበር ወይ? እዚህ ስማሽ ታፈቅሪ ነበር ወይ? እኔ ነበርኩኝ ስህተት የሰራሁትኝ ነገሮች ካንቺ ከተለያየን በኋላ ምንም ሊሳካልኝ አልቻለም እና ላይክ በቃ በይቅርታ እንደገና መታረቅ አለብን። አንቺም ይሄን የሚገርምሽ ከሱ ጋር ካልኖርኩኝ ኢትዮጵያ ውስጥ አልኖርም ብዬ ለፈጣሪ ቃል ገብቼ ነበር። ግን አልደርስበትም፣ አላስቸግረውም፣ አላየውም። እውነት በጣም ስለምወደው ማለት ነው። በ2 ዓመትም በ1 ዓመትም እሄዳለሁኝ። ልጅህን ማግኘት አለብህ፣ ልጁን አገናኘዋለሁ፣ እንጠያየቃለን፣ እንለያያለን። ግን ምንድነው አንዳንድ ጊዜ አብረሽ ሆነሽ ይሄ ፍቅር ሳይበርድ የተለያየሽው ሰውና በጸብ ይሄ በጥላቻ የተለያየሽው ሰው አለ አይደለም? ሁለታችንም ግን ፍቅር አለ። እሱም የመጀመሪያው ነኝ፣ እኔም የመጀመሪያዬ ነው። የሚገርምሽ ማለት ነው። ከዛ ይሄ ሪከርድ እሱ ጋር ደረሰ። በቃ እርቅ ማውረድ አለብን ተባለ ማለት ነው። እኔም ህይወት አልተሳካልኝም፣ እሱም ህይወት አልተሳካለትም ማለት ነው። አንቺ ምክንያት ሆንሽ። ገባሽ? ከዛ ከ15 ዓመት በኋላ እንደገና ወደ ኢትዮጵያ ተመለስኩኝ። ስደቱም አለቀ። እንደገና ከልጅ አባት ጋር ታረኩኝ። እንደገና ሌላ ልጅ ወለድኩኝ። አሁን ከወለድኩኝ ገና 3 ወሬ ነው እና ሁልጊዜ እሱ አንቺን ባየ ቁጥር እሷ ቤት ገብተሽ ይሄንን ታሪክሽን ባታወሪ ኖሮ እኔም ውስጥ አይነካም ነበረ ይለኛልና ግን ማርያም አይደል? አዎ አግብቶ ነበር፣ እሱም ፈቷል። የሚገርምሽ ላንቺ ሲል ነው የፈታው አይደለም፣ ለእኔ ሲል ሳይሆን የፈታው። እሱም በቃ አልተሳካለትም። ከ7 ዓመት በኋላ ተፋታ፣ አልወለደም። እኔም ከተፋታ በኋላ ነው የተገናኛችሁት? ኤግዛክትሊ። ገባሽ? እና አንዳንድ ጊዜ በቃ የሆነ ነገር ትረስት ሚ እውነታ ካለው ስኬትም ይደረሳል፣ ፍቅርም ይደረሳል፣ ቤትም ይሰራል፣ ቤተሰብም ይሰበሰባል። እውነተኛ ከሆንሽ የጊዜ ጉዳይ ብቻ ነው። ምን አስታወስኩሽ? አስታወስሽኝ? አሁን እንትን ኩዌት ነበር የምትኖሪው? ኤግዛክትሊ ቴንክ ዩ። አሁን ታሪክ መጣልኝ። እንደውም ጋይስ በጣም ተመስጠን 5000 ህዝብ ቁጭ ብለን ታሪክሽን የሰማነው ይዛል። ትክክል የስ። እና አወራረሽን በጣም ደስ ይል ነበረ። ቀስ እያልሽ በደንብ ዲቴይል ነው ያስረዳሽን። አሁን ተመለሳችሁ 15 ዓመት በኋላ 15 ዓመት በኋላ በዛ ቪዲዮ ብዙ ሰው እንዴት ገብተሽ አቡ ቤት ታወሪያለሽ? እንዴት እንደዚህ ሺ ኢዝ ማይ ላይፍ ለምን አላወራውም? ለካ ምክንያት ነበረው። አንቺ ቤት ገብቼ ማውራቴ በቃ ምክንያት ነበረው። ገባሽ አይደለም? እና በጣም በተደጋጋሚ ጊዜ እንደውም የቤቢ ሻወር ዕለት ሀቡ ቤት ነው የምደግሰው ብዬ በቃ እንዴት ላገኝሽ እስቲ ደግሞ ዘና የሚያረጋትን ነገር ያ ሁልጊዜ የሰዎችን ችግር መፍታት ነው ደግሞ ምስጋና የሆነ ስኬት ላይ ስትደርሺ ከምትወጁ ሰው ጋር ስትታረቂ ምናምን ደግሞ ምክንያታዊ ከሆንኩኝ ለምንድን ነው ገብሽነታ ነው ታሪክሽ ሲለኝ እንደውም ኩዌት ራሱ ሌላ ዜጋ አሜሪካዊ ብላክ አሜሪካዊ ኦር ቦይፍሬንድ ነበረሽ በጣም ኢቨን ቺት አድርጎብሽ ኦልሬዲ ትተሹ እሱ ግን ስቲል ይፈልግሽ ነበር ምናምን ያስቸግርሽ ነበር። ኤግዛክትሊ እንደውም አስፈትኛው በወንድሜ ምናምን ነግሬሻለሁ። እዛለኛውን አሁን በዛኛው በመጀመሪያው በትልቁ አካውንቴ ጋይስ በተዘጋብኝ አካውንቴ ትክክል በዛኛው አካውንትሽ ነው። እና አንዳንድ ጊዜ ሪከርዶች ጥሩ ናቸው። አሁን ግን ያንን ስሜት አምጩ ብትይ ማምጣት አልችልም። አሁን ደግሞ በቃ የደስታ የፍቅር የሆነ እንትን ያልኩበት ስሜ የጠፋበት የተሰበርኩበት ነገር ሀቡ እግዚአብሔርን ስትጠይቂ
ሲሰጥሽ አስተካክሎ አንቺ እንደምትፈልጊው አንቺ እንደተመኘሽው የእውነት ነው የምልሽ። አሁን ላይ ለእኔ የሚሰጠኝ ባል ብሎ ዝም ዓለም ቢቃጠል በአሁን ሰዓት እኔ ልጅሽ ሴት ልጅ አለችሽ አይደለ? ከሱ የወለድሻት በልጅነትሽ? አዎ። እና አብራችሁ ናችሁ? አሁን ደስ ብሏታል ከአባቷ ጋር በምታረቅሽ? ታዲያስ ቤተሰብ እንዳለ ተሰብስቦ መርቆን ገባሽ? የኔም ግን ለፈጣሪ ቃል የገባሁት ነበረ፣ ነግሬሻለሁ። ከሱ ጋር ኢትዮጵያ እንደማትገቢ ኤግዛክትሊ። የሚገርምሽ ልጅሽ አሁን ስንት ዓመቷ ነው? ትልቋ ልጅ 15 ዓመቷ፣ እቺ ደግሞ ገና 3 ወሯ። አሁን ወለድኩኝ እንደገና። ሁለቱም ከአንድ አባት ሆኑ ማለት ነው። ኤግዛክትሊ። በመሀል ከሌላ ሰው አልወለድሽም? አልወለድኩም። ወይኔ ደስ ይላል ከአንድ አባት መሆኑ በእውነት። ወይኔ እሱም አልወለደም። ማሻአላ 15 ዓመት በኋላ ነው የወለድሽው። እኔ ከ10 ዓመት በኋላ አሁን 3ኛ ልጅ እርጉዝ ነኝ። ከ10 ዓመት በኋላ ትክክል። በቃ ልክ እንዳንቺ ማለት ነው። እና ያንን ሳየው በቃ ድባቡ ምናምንና አይ ቲንክ ታስታውሰኛለች። ነው አይ ነው ዩ አር ማቹርድ ገባሽ? የብዙ ሰውም ነገር ብታስታውሽም ግን አንዳንዴ ስምጥ ብለሽ የሰማሽው ታሪክ ደግሞ አይጠፋብሽም። አየሽ አሁን ገርቢልን ብዬ ስትገርቢልን ሙሉ ታሪክ አንቺ እንኳን አሁን ያልገረብሽው ፓርት ኩዌት እያለሽ በአሜሪካዊ ቦይፍሬንድሽ ምናምን ፓርት ያመጣሁልሽ ኦልሬዲ ስለመጣሽልኝ ታሪክሽ ስለመጣልኝ። ትክክል። እና እሱን ሰምቶ ወይኔ በቃ የልጅነት ለዚህ ሁሉ ጥፋት ያደረግኩሽ እኔ ነኝ ገባሽ? እንደዚህ እንድትሰበሪ እንደዚህ። አንዳንድ ጊዜ ሰው አረብ ሀገር የሚሄደው ቸግሮት ብቻ አይደለም። ገብቶሻል አይደለም? ይሄ አንቺ የማትፈልጊውን ነገር እያየሽ መረበሽ አትፈልጊም። ፍቅር በጣም ከባድ ነው። በብዙ ይቅርታ፣ በብዙ ማስተዋል፣ በብዙ መጎዳት፣ በብዙ ዋጋ መክፈል ያስፈልጋል። ገባሽ? በብዙ እውነት ግን እውነት ነው። የፈለገ ነገር ብትሮጪ፣ የፈለገ ነገር ብትከንፊ ላንቺ ካለው የትም አይሄድም። ይሄ አሁን ላይ ደግሞ የምንኖረው ኑሮ ፍቅረኛሽ ጋር ወይኔ ደስ ይላል እኮ ኤግዛክትሊ። አሁን ላይ ደግሞ የምንኖረው ኑሮ እንደ ወንድም እንደ ጓደኛ የበፊቱን የምታነሽው እንደ ባል እንደ አባት ገባሽ አይደለም? ይሄ ያለፉትን ነገሮች በመካስ በማስተዋል እንዴት አድርጎ እንዳረሰኝ አቡዬ ብታይ፣ ከጎኔ ሳይሄድ ጎንበስ ብሎ ልጆቹን ሰብስቦ ዛሬ ፋሚሊ እና አርፋጅ አታርገኝ እያልኩ አለቅስ ነበር ለፈጣሪ አለኝ። አንቺ አግብተሽ ወልደሽ ቢሆን ኖሮ እሰበር ነበር እና አርፋጅ አታርገኝ ሁሌ አንቺን በመካስ ግን እንዴት አርጌ ልካስሽ? አየሁት አለ ገባሽ? ሁሉንም ነገር አየሁት እና የሆነ ነገር ደግሞ እውነታ ሲኖር ደግሞ በረከቱ ድምቀቱ ብታይ የሆነ ፊትሽ ፈገግታው ቤትሽ ሲመጣ ያለው ነገር ገባሽ? በብዙ ተፈትነን ዛሬ አብረን ሆነናል። እና ሀቡዬ አንቺ ቤት መጥቼ ባላወራ ኖሮ ብዙ ነገር ብዬሻለሁ፣ ዳርሽኝም ብዬሻለሁ። ያው ብዙ ሰው ስላለ ስለማታየው ነው። ቤቢ ሻወሬ ነው ፕሊዝ ጌም እንጫወት ብዙ ጓደኞቼ ምክንያቱ ሀቡ ስለሆነች ከሀቡ ጋር ተነጋገሩና ጌም ግቡ ሁሉ እያሉ ነበር። ቁጥርሽን ላኪልኝና ለሞዴሬተሮች ዋትሳፕ ላይ እናወራለን። ምንም ችግር የለውም። ሚኒማል በጣም ደስ ይለኛል። ቢካዝ አክቲቭም ነኝ እንዴና አሁንም ያለ ነው ኢትዮጵያ ነው። ብዙ ነገር መስራት ፈልጋለሁ፣ ማስተማር ፈልጋለሁ። አዲስ አበባ ናቸው። ያ አዲስ አበባ ነው። እሱ ምንድን ነው የሚሰራው? አሁን እሱ ኤሌክትሮኒክስ ምናምን ነው የሚሰራው። ኤሌክትሪሻን ነው። ጥሩ ነው ብቻ። አዎ የሆነ የሚገርምሽ ሀቡ 13 ዓመት ነው እንግዲህ ኩዌት የተቀመጥኩት። ከ15 ዓመት በኋላ ተመልሳችሁት? 15 ዓመት ነው እንጂ ኩዌት ነው ሻለ ወይስ 13 ነው? ኩዌት ኖ እንደወለድኩኝ ልክ በአንድ ዓመቴ ወጣሁኝ። 14 ዓመት ነው ኩዌት የተቀመጥኩት። ገባሽ? ከ14 በኋላ ነው ከኩዌት ወደ ኢትዮጵያ የገባሽው። ቫኬሽን ግን በማለት ገቢ ነበር? አዎ ሁሌ እገባለሁ ቫኬሽንማ።
ግን ጠቅልዬ አልገባሁም። በቃ እግዚአብሔር ከስደት ሱቅ ውስጥ ነበር ሰራ ነበር ያልሽ መሰለኝ። ከኮንትራት ቤት በኋላ ሱቅ ውስጥ አይደለ ሰራ ነበር ያልሽ። የሚገርምሽ አቡ ኩዌትን ለቅቄ እወጣለሁ ብዬ አስቤ አላውቅም። እንደውም ልጄን እዛው ሰጥታለው ያ ከሱ ጋር ግን ስታረቅ እግዚአብሔር ምስክሬ ነው የምልሽ 10 ምናምን ዓመት የኖርኩበትን አገር እቃዬን አላልኩም። ታምኛለሽ? የ10 ቀን ውሳኔ ነው። ማንም የኩዌትን ወረቀት የሚከነስል የለም በዚህ ሰዓት። 18 ስትሆኝ ደግሞ ገቨርንመንት ነው፣ ሃውስሚት ወረቀት አይደለም። ብዙ ዋጋ ከፍዬበታለሁ። ገባሽ? ፍቅር ውሳኔ ነው። ያ በቃ ተወስኛለሽ። አይሽ እውነተኛ ነገር ሲሆን አመዛዘንኩት እጄ ላይ ያለውን ነገርና ቤተሰቤን እንደዚህ ነው ያልኩት። ምንም አያገናኘው። እሱ ራሱ አላመነም። ገባው ስለው ኢትዮጵያ አላመነም። ለዛው ፎርኤቨር ብዬ ነው። ማንን ይዤ? ፈጣሪን ይዤ። ጀግና ነሽ። በብዙ ሰራለው እግዚአብሔር ይመስገን። እሱም ጎበዝ ሰራተኛ ነው። እኔን የረዳ መድኃኒዓለም ይርዳችሁ። ሁላችሁም ስደት ላይ ያላችሁት የእውነት ነው የምልሽ። አንዳንዴ የምናመሰግንበትን ነገር የምናርፍበትን ነገር ከስደት እፎይ ብዬ እርፍ ብዬ ቤተሰብ ሰብስቤ እንደገና በሁለተኛ ልጅ ተባርኬ ገባሽ አይደለም? እና እንደዚህ ሲሆን ደግሞ ቀጥ ብዬ ጥሬ አንድ ሰው የሚያውቅ የለም። የሚገርምሽ ማለት ነው። ፕሮሰሴን እዛው እንዳለው ጀመርኩኝ፣ ደረስኩበት። እንደዚህ አይነት ነገር እኔ አልፈልግም አልኩኝ። ወጣው የት እንደምደርስ አሳይሃለሁ ብዬ ተነስቼ ወደ አረብ ሀገር መጣው ማለት ነው። የሄድኩበት አረብ ሀገር እጅግ በጣም መልካም ሴትዬ አሰሬ 2 ዓመት ከሰራሁኝ በኋላ ወጥቼ የውጭ ስራ መስራት ጀመርኩ ማለት ነው። 13 ዓመት እዛ ሀገር ተቀመጥኩኝ። 13 ዓመት እዛ ሀገር ስቀመጥ የሚገርምሽ ከአንዴም ሁለቴ ኢንጌጅመንት አድርጌ ነበረ። አልሆነም፣ አልተሳካም፣ ፈረሰ ማለት ነው። አሜሪካዊ ነበር ቦይፍሬንዴ። እነዚህ ነገሮች ሁሉ አለፉ። ከዛ አንቺ ቤት መጥቼ አወራሁት ይሄንን ነገር ገባሽ? እሱም አግብቶ ነበረ ከዛ በኋላ። እኔም እንዳልኩሽ ነው። ልጃችን ግን ትልቅ ሆናለች። ከዛ አንቺ ቤት መጥቼ ያወራሁትን ታሪክ ቀጥታ ያው እንትኖች ይለቆ የለ እንደዚህ ስክሪንሻት ምናምን እየተደረገ ያንን ነገር ኤግዛክትሊ እሱ ጋር ይደርሳል። ገባሽ? ከዛ እሱ ጋር ይደርስና አሁን የሆነ ስሜቱን ማምጣት አትችይም አይደለ? በወቅቱ ተለያይተሽ ምናምን ሲሆን የነበረው ስሜትና አሁን ያለው ስሜት አንድ አይደለም። እና እዚህ ስማሽ ተወጂ ነበር ወይ? እዚህ ስማሽ ታፈቅሪ ነበር ወይ? እኔ ነበርኩኝ ስህተት የሰራሁትኝ ነገሮች ካንቺ ከተለያየን በኋላ ምንም ሊሳካልኝ አልቻለም። እና ላይክ በቃ በይቅርታ እንደገና መታረቅ አለብን። አንቺም ይሄን የሚገርምሽ ከሱ ጋር ካልኖርኩም ኢትዮጵያ ውስጥ አልኖርም ብዬ ለፈጣሪ ቃል ገብቼ ነበር። ግን አልደርስበትም፣ አላስቸግረውም፣ አላየውም። እውነት በጣም ስለምወደው ማለት ነው። በ2 ዓመትም በ1 ዓመትም እሄዳለሁኝ። ልጅህን ማግኘት አለብህ፣ ልጁን አገናኘዋለሁ፣ እንጠያየቃለን፣ እንለያያለን። ግን ምንድነው አንዳንድ ጊዜ አብረሽ ሆነሽ ይሄ ፍቅር ሳይበርድ የተለያየሽው ሰውና በጸብ ይሄ በጥላቻ የተለያየሽው ሰው አለ አይደለ? ሁለታችንም ግን ፍቅር አለ። እሱም የመጀመሪያው ነኝ፣ እኔም የመጀመሪያዬ ነው። የሚገርምሽ ማለት ነው። ከዛ ይሄ ሪከርድ እሱ ጋር ደረሰ። በቃ እርቅ ማውረድ አለብን ተባለ ማለት ነው። እኔም ህይወት አልተሳካልኝም፣ እሱም ህይወት አልተሳካለትም ማለት ነው። አንቺ ምክንያት ሆንሽ። ገባሽ? ከዛ ከ15 ዓመት በኋላ እንደገና ወደ ኢትዮጵያ ተመለስኩኝ። ስደቱም አለቀ። እንደገና ከልጅ አባት ጋር ታረኩኝ። እንደገና ሌላ ልጅ ወለድኩኝ። አሁን ከወለድኩኝ ገና 3 ወሬ ነው። እና ሁልጊዜ እሱ አንቺን ባየ ቁጥር እሷ ቤት ገብተሽ ይሄንን ታሪክሽን ባታወሪ ኖሮ እኔም ውስጥ አይነካም ነበረ ይለኛልና ግን ማርያም
አግብቶ ነበር፣ እሱም ፈቷል። የሚገርምሽ ላንቺ ነበር ላንቺ ሲል ነው የፈታው አይደለም፣ ለእኔ ሲል ሳይሆን የፈታው። እሱም በቃ አልተሳካለትም። ከ7 ዓመት በኋላ ተፋታ፣ አልወለደም። እኔም ከተፋታ በኋላ ነው የተገናኛችሁት? ኤግዛክትሊ። ገባሽ? እና አንዳንድ ጊዜ በቃ የሆነ ነገር ትረስት ሚ እውነታ ካለው ስኬትም ይደረሳል፣ ፍቅርም ይደረሳል፣ ቤትም ይሰራል፣ ቤተሰብም ይሰበሰባል። እውነተኛ ከሆንሽ የጊዜ ጉዳይ ብቻ ነው። ምን አስታወስኩሽ? አስታወስሽኝ? አሁን እንትን ኩዌት ነበር የምትኖሪው? ኤግዛክትሊ ቴንክ ዩ። አሁን ታሪክሽ መጣልኝ። እንደውም ጋይስ በጣም ተመስጠን 5000 ህዝብ ነው ቁጭ ብለን ታሪክሽን የሰማነው ይዛል። ትክክል የስ። እና አወራርሽን በጣም ደስ ይል ነበረ። ቀስ እያልሽ በደንብ ዲቴይል ነው ያስረዳሽን። አሁን ተመለሳችሁ 15 ዓመት በኋላ 15 ዓመት በኋላ በዛ ቪዲዮ ብዙ ሰው እንዴት ገብተሽ ሀቡ ቤት ታወሪያለሽ? እንዴት እንደዚህ ሺ ኢዝ ማይ ላይፍ ነው። ለምን አላወራውም? ለካ ምክንያት ነበረው። አንቺ ቤት ገብቼ ማውራቴ በቃ ምክንያት ነበረው። ገባሽ አይደለም? እና በጣም በተደጋጋሚ ጊዜ እንደውም የቤቢ ሻወር ዕለት ሀቡ ቤት ነው የምደግሰው ብዬ በቃ እንዴት ላግኝሽ እስቲ ደግሞ ዘና የሚያረጋትን ነገር ያ ሁልጊዜ የሰዎችን ችግር መፍታት ነው ነው ደግሞ ምስጋና የሆነ ስኬት ላይ ስትደርሺ ከምትወጁ ሰው ጋር ስትታረቂ ምናምን ደግሞ ምክንያታዊ ከሆንኩኝ ለምንድን ነው ገብቼ ታሪክሽ ትዝ ሲለኝ እንደውም ኩዌት ራሱ ሌላ ዜጋ አሜሪካዊ ብላክ አሜሪካዊ ኦር ቦይፍሬንድ ነበረሽ በጣም ኢቨን ቺት አድርጎብሽ ኦልሬዲ ትተሽው እሱ ግን ስቲል ይፈልግሽ ነበር ምናምን ያስቸግርሽ ነበር። ኤግዛክትሊ እንደውም አስፈትኛው በወንድሜ ምናምን ነው ነግሬሻለሁ። እዛለኛውን አሁን በዛኛው በመጀመሪያው በትልቁ አካውንቴ ጋይስ በተዘጋብኝ አካውንቴ ትክክል በዛኛው አካውንትሽ ነው። እና አንዳንድ ጊዜ ሪካርዶች ጥሩ ናቸው። አሁን ግን ያንን ስሜት ነው አምጩ ብትይ ማምጣት አልችልም። አሁን ደግሞ በቃ የደስታ የፍቅር የሆነ እንትን ያልኩበት ስሜ የጠፋበት የተሰበርኩበት ነገር ሀቡ እግዚአብሔርን ስትጠይቂ ሲሰጥሽ አስተካክሎ አንቺ እንደምትፈልጊው አንቺ እንደተመኘሽው የእውነት ነው የምልሽ። አሁን ላይ ለኔ የሚሰጠኝ ባል ብሎ ዝም ዓለም ቢቃጠል በአሁን ሰዓት እኔ ልጅሽ ሴት ልጅ አለችሽ አይደለ? ከሱ የወለድሻት በልጅነትሽ? አዎ። እና አብራችሁ ናችሁ? አሁን ደስ ብሏታል ከአባቷ ጋር በምታረቅሽ? ታዲያስ ቤተሰብ እንዳለ ተሰብስቦ መርቆን ገባሽ? የኔም ግን ለፈጣሪ ቃል የገባሁት ነበረ ነግሬሻለሁ። አዎ ከሱ ጋር ማለት ኢትዮጵያ እንደማትገቢ ኤግዛክትሊ። የሚገርምሽ ልጅሽ አሁን ስንት ዓመቷ ነው? ትልቋ ልጅ 15 ዓመቷ፣ እቺ ደግሞ ገና 3 ወሯ። አሁን ወለድኩኝ እንደገና። ሁለቱም ከአንድ አባት ሆኑ ማለት ነው። ኤግዛክትሊ። በመሀል ከሌላ ሰው አልወለድሽም? አልወለድኩም። ወይኔ ደስ ይላል ከአንድ አባት መሆኑ በእውነት። ወይኔ እሱም አልወለደም። ማሻአላ 15 ዓመት በኋላ ነው የወለድሽው። እኔ ከ10 ዓመት በኋላ አሁን 3ኛ ልጅ እርጉዝ ነኝ። ከ10 ዓመት በኋላ ትክክል። በቃ ልክ እንዳንቺ ማለት ነው። እና ያንን ሳየው በቃ ድባቡ ምናምንና አይ ቲንክ ታስታውሰኛለች ነው አይ ነው ዩ አር ማቹርድ ገባሽ? የብዙ ሰውም ነገር ብታስታውሽም ግን አንዳንዴ ስምጥ ብለሽ የሰማሽው ታሪክ ደግሞ አይጠፋብሽም። አሁን ገርቢልን ብዬ ስትገርቢልን ሙሉ ታሪክ አንቺ እንኳን አሁን ያልገረብሽው ፓርት ኩዌት እያለሽ በአሜሪካዊ ቦይፍሬንድሽ ምናምን ፓርት ያመጣሁልሽ ኦልሬዲ ስለመጣሽልኝ ታሪክሽ ስለመጣልኝ። ትክክል። እና እሱን ሰምቶ ወይኔ በቃ የልጅነት ለዚህ ሁሉ ጥፋት ያደረግኩሽ እኔ ነኝ ገባሽ? እንደዚህ እንድትሰበሪ እንደዚህ አንዳንድ ጊዜ ሰው አረብ ሀገር የሚሄደው ቸግሮት ብቻ አይደለም። ገብቶሻል አይደለም? ይሄ አንቺ የማትፈልጊውን ነገር እያየሽ መረበሽ አትፈልጊም። ፍቅር በጣም ከባድ ነው። በብዙ ይቅርታ፣ በብዙ ማስተዋል፣ በብዙ መጎዳት፣ በብዙ ዋጋ መክፈል ያስፈልጋል። ገባሽ? በብዙ እውነት ግን እውነት ነው። የፈለገ ነገር ብትሮጪ የፈለገ ነገር ብትከንፊ ላንቺ ካለው የትም አይሄድም።
ይሄ አሁን ላይ ደግሞ የምንኖረው ኑሮ ፍቅረኛሽ ጋር ወይኔ ደስ ይላል እኮ ኤግዛክትሊ። አሁን ላይ ደግሞ የምንኖረው ኑሮ እንደ ወንድም እንደ ጓደኛ የበፊቱን የምታነሽው እንደ ባል እንደ አባት ገባሽ አይደለም? ይሄ ያለፉትን ነገሮች በመካስ በማስተዋል እንዴት አድርጎ እንዳረሰኝ ሀቡዬ ብታይ ከጎኔ ሳይሄድ ጎንበስ ብሎ ልጆቹን ሰብስቦ ዛሬ ፋሚሊ እና አርፋጅ አታርገኝ እያልኩ አለቅስ ነበር ለፈጣሪ አለኝ። አንቺ አግብተሽ ወልደሽ ቢሆን ኖሮ እሰበር ነበር እና አርፋጅ አታርገኝ ሁሌ አንቺን በመካስ ግን እንዴት አርጌ ልካስሽ? አየሁት አለ ገባሽ? ሁሉንም ነገር አየሁት እና የሆነ ነገር ደግሞ እውነታ ሲኖር ደግሞ በረከቱ ድምቀቱ ብታይ የሆነ ፊትሽ ፈገግታው ቤትሽ ሲመጣ ያለው ነገር ገባሽ? በብዙ ተፈትነን ዛሬ አብረን ሆነናል። እና ሀቡዬ አንቺ ቤት መጥቼ ባላወራ ኖሮ ብዙ ነገር ብዬሻለሁ፣ ዳርሽኝም ብዬሻለሁ። ያው ብዙ ሰው ስላለ ስለማታየው ነው። ቤቢ ሻወሬ ነው ፕሊዝ ጌም እንጫወት ብዙ ጓደኞቼ ምክንያቱ ሀቡ ስለሆነች ከሀቡ ጋር ተነጋገሩና ጌም ግቡ ሁሉ እያሉ ነበር። ቁጥርሽን ላኪልኝና ለሞዴሬተሮች ዋትሳፕ ላይ እናወራለን። ምንም ችግር የለውም። ሚኒማ በጣም ደስ ይለኛል። ቢካዝ አክቲቭም ነኝ እንዴና አሁንም ያለ ነው ኢትዮጵያ ነው። ብዙ ነገር መስራት ፈልጋለሁ፣ ማስተማር ፈልጋለሁ። አዲስ አበባ ናቸው። ያ አዲስ አበባ ነው የምንኖረው። እሱ ምንድን ነው የሚሰራው? አሁን እሱ ኤሌክትሮኒክስ ምናምን ነው የሚሰራው። ኤሌክትሪሻን ነው። ጥሩ ነው ብቻ። አዎ የሆነ የሚገርምሽ ሀቡ 13 ዓመት ነው እንግዲህ ኩዌት የተቀመጥኩት። ከ15 ዓመት በኋላ ተመልሳችሁት? አዎ 15 ዓመት ነው እንጂ ኩዌት ነው ሻለ ወይስ 13 ነው? ኩዌት ኖ እንደወለድኩኝ ልክ በአንድ ዓመቴ ወጣሁኝ። 14 ዓመት ነው ኩዌት የተቀመጥኩት። ገባሽ? በኋላ ነው ከኩዌት ወደ ኢትዮጵያ የገባሽው። ቫኬሽን ግን በማል ትገቢ ነበር? አዎ ሁሌ እገባለሁ። ቫኬሽንማ ግን ጠቅልዬ አልገባሁም። በቃ እግዚአብሔር ከስደት ሱቅ ውስጥ ነበር ሰራ ነበር ያልሽኝ መሰለኝ። ከኮንትራት ቤት ሱቅ ውስጥ አይደለ ሰራ ነበር ያልሽ። የሚገርምሽ ሀቡ ኩዌትን ለቅቄ እወጣለሁ ብዬ አስቤ አላውቅም። እንደውም ልጄ እዛው ሰጥታለው ያ ከሱ ጋር ግን ስታረቅ እግዚአብሔር ምስክሬ ነው የምልሽ 10 ምናምን ዓመት የኖርኩበትን አገር እቃዬን አላልኩም። ታምኛለሽ? የ10 ቀን ውሳኔ ነው። ማንም የኩዌትን ወረቀት የሚከነስል የለም በዚህ ሰዓት። 18 ስትሆኝ ደግሞ ገቨርንመንት ነው፣ ሃውስሚት ወረቀት አይደለም። ብዙ ዋጋ ከፍዬበታለሁ። ገባሽ? ፍቅር ውሳኔ ነው። ያ በቃ ተወስኛለሽ። አይሽ እውነተኛ ነገር ሲሆን አመዛዘንኩት እጄ ላይ ያለውን ነገርና ቤተሰቤን እንደዚህ ነው ያልኩት። ምንም አያገናኘው። እሱ ራሱ አላመነም። ገባው ስለው ኢትዮጵያ አላመነም። ለዛው ፎርኤቨር ብዬ ነው ማንን ይዤ ፈጣሪን ይዤ። ጀግና ነሽ። በብዙ ሰራለው እግዚአብሔር ይመስገን። እሱም ጎበዝ ሰራተኛ ነው። እኔን የረዳ መድኃኒዓለም ይርዳችሁ። ሁላችሁም ስደት ላይ ያላችሁት የእውነት ነው የምልሽ። አንዳንዴ የምናመሰግንበትን ነገር የምናርፍበትን ነገር ከስደት እፎይ ብዬ እረፍ ብዬ ቤተሰብ ሰብስቤ እንደገና በሁለተኛ ልጅ ተባርኬ ገባሽ አይደለም? እና እንደዚህ ሲሆን ደግሞ ከምታፈቅሪ ከልጅነት ፍቅረኛሽ ጋር ተመልሳችሁ አብራችሁ መኖር ጀምራችሁ ከሱ ደግመሽ ከሌላ ሰው ሳትቀላቂ መሀል ላይ ምናምን በጣም ነው ደስ የሚለው። በጣም እድለኞች ናችሁ። የሚገርም ታሪክ ነው እና ደስተኛ እንደሆናቸው አይታናት ማንጀን እውነት በቃ እኔ እንጃ እኔ ሳስበው በስመ አብ። ያ እሱ ማውራት ስለማይችል ነው እንጂ ማውራት ቢችል ቢያወራሽ ደስ ይለኝ ነበረ። የላካችሁለትም ሰዎች ባይ ዘ ዌይ የተላከው ለበጎ አይደለም፣ እግዚአብሔር ለበጎ ቀየረው። ይገርማል። ፈጣሪ ሚዲያ ላይ ስምህን እያጠፋች ነው ተብሎ ነው ቪዲዮ የተላከለት። ግን እሱ በበጎ ፈጣሪ ባለው ሆነና ዛሬ ተጣጣችሁ አብራችሁ እየኖራችሁ ስለሆነ በጣም በጣም ደስ ይለናል።
በጣም ነው የምናመሰግነው ገብተሽ ይሄን ደስታ ስለ